እንዴት ነህ አባቴ? ደህና ነህ? ኧረ ደህና ነኝ በጣም እግዚአብሔር ይመስገን። እንኳን ደስ ያለ። እየሞላ ነው እያየሁት ነው ፎሎወሩ። አዎ የኔ ጌታ። ውይ መንሱርን አስገባው። መንሱርማ አይ በቃ ዛሬ ማታ በቃ ገብቶ ማደር አለበት። ይገባል ዛሬ በቃ እስከ ነገ ጠዋት ድረስ ይገባል። አይ አሪፍ ነው በቃ ለእንትንም አሪፍ ማስታወቂያ ትሰራላችኋለህ በዛው። ለምን? ለፊንቴክ ነው የድርጅቱ እንዴ? አዎ አንተ ማስታወቂያ አፈልግም። በዚሁ አምባሳደር ያስፈርመዋል በቃ። ሁለት አይን ሰጠ። እሺ ያው መጀመሪያም ያው ቻሌንጁን በዚህ ሁኔታ ስናደርግ እውነቱን ለመናገር ያንተ 1 ሚሊዮን መግባት ነው ትልቁ ታርጌታችን። ያው ታርጌታችን ተሳክቷል ማለት ነው። እናም ደግሞ ለቢዝነስም ፕሮሞት ማድረግ ነው። እናም ደግሞ 500 ሺህ ብር ለአንተ መስጠት ነው። ግን አሁን እኔ ምን አሰብኩ መሰለህ? እንደ ስራ ያዘው ልጅ እኔ ጋር ነው የሚያለቅሰው። እሺ እንደ ቻሌንጅ ያዘውና በዚህ ሳምንት ወይ ደግሞ በሁለት ሳምንት ውስጥ 1.5 የምትገባ ከሆነ እኔ 1 ሚሊዮን ብር ልስጥህ። ካልገባህ ግን 500 ሺህ ብሩን አትወስደውም። ምርጫው ያንተ ነው። አባቴ ምን ትላለህ? አይ እሱ የቢዝነስ ሰው ስለሆነ ይሄን ነገር በደንብ ይረዳዋል ብዬ አስባለሁ። አይ ብልጥ ልጅ እየበላ ነው የሚያለቅሰው። አባቴ ይኸውልህ ብልጥ ልጅ እየበላ ነው የሚያለቅሰው። ረስተኸው ነው አንተ ራሱ ይሄን አባባል ተናግረዋል። በሆነ እንትን የሆነ ጥያቄ ጠይቀው ለምን መሰለህ ብልጥ ልጅ እየበላ ነው የሚያለቅሰው። መንሱርዬ ገባኝ። አይ ያው እኛም የተሻለ ነገር እንድታገኝ ከማሰብ ግን እንዳልኩ ነው 1.5 ካልገባህ 500 ሺህንም አታገኘውም። አይ እንትን ነው እኔ ምን አስባለሁ መሰለህ፣ አንደኛ እናንተም ትጎዳላችሁ። ገባህ? 500 ሺህ ብር ተጨምሮ እናንተም ስለምትጎዱ አሁን ባለው 500 ሺህ ስጠኝና የቢሊየንስ ኦፍ ትራንዛክሽን ያለው ተቋም ስለሆነ ምንም ችግር የለም። ግን ጀስት እንድታስብበት ነው። አሁን መልስ ቸኩለህ መልስ አትስጠኝ። ግን ኧረ እኔ ችግር የለም። እኔ አልፈልግም መንሱሬ፣ እኔ አልፈልግም መንሱሬ። የመጀመሪያው ሚሊዮን እኮ ከመጣ አሁን ኦልሬዲ ልጁ እኮ ግማሽ ሚሊዮን ነው የሚባል 500 ሺህ አይባልም በነገራችን ላይ ግማሽ ሚሊዮን ነው። አሁን የመጀመሪያው ሚሊዮን ከተሳካሽ ሌላው ሚሊዮን እኮ እያሽቃበጠ ነው የሚመጣ። በጣም ምንም ችግር የለም። ያው ስለዚህ ዝም ብሎ የሚከብደው የመጀመሪያው ሚሊዮን ነው። የመጀመሪያው ሚሊዮን ነው የሚከብደው። ከዛ በኋላ ያሽቃብጣል። ያው ታውቀዋለህ መንሱሬ። ስለዚህ አልሸሹም ዞር አሉ ነውና ግማሽ ሚሊዮን ይውሰድ። ከዛ በኋላ ወደ ሌላው ፕላን እንሄዳለን ነው። ሌላ ቻሌንጅ ነው ወይ ደግሞ ከሰጠኸው በኋላ ራሱ ቻሌንጁ ተጀምሮ ከዛ ከተሸነፈ ይመልሳል ይሁን። አይ እንደዛ አይነት ዲል የለም። ከተሸነፈ ይመልሳል። እንደዚህ አይነት ዲል ከሆነ እኔ የማደርገው እንዴት ነው መሰለህ 1.5 ከገባ በዚህ ቀጣይ ሳምንት አንድ ሳምንት ውስጥ 1 ሚሊዮን ብር ልሰጥህ። አይ ካልገባህ ግን 500 ሺህ ብሩን ልታጣ። ያው እኔ አይደል መጀመሪያም ይሄን ሐሳብ ያመጣሁልህ። አሁን ግን ይቅር ሐሳቡ አመንጭም እኮ ነኝ። አሁን ልንገርህ ታሪኩን። ናሆም አጋጣሚ እኔ አዳማ እየሄድኩ የሆነ የሚፈልገው ነገር ነበረ፣ መግዛት የሚፈልገው ነገር ስለነበረ ያው እንደ ጓደኛ አማከረኝ። ናሆም የስንት ፎሎወር ደረስክ ስለው አይ ኦልሞስት 600 ሺህ አለኝ። እንዴ እስካሁን 1 ሚሊዮን አልገባህም ስለው አልገባሁም ማለት በቃ ቻሌንጅ አለውና እኔ አዳማ ላይ
ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች 500 ሺህ ብር ይሰጣል። በዚህ አንድ ወር ውስጥ 1 ሚሊዮን ከገባ 500 ሺህ ብር እና ፎሎወርስ አልኩት። በቃ ጥሩ ነው ልሞክር። እኔ እኮ ታውቀኛለህ መንሱር፣ መጥፎ ነገር አልሰራም። ሶሻል ሚዲያ ላይ ሰው ይወደኛል፣ በእርግጠኝነትም ደግሞ ያስገባኛል አለኝ። አይገርምም? እኔ በጣም ኮንፊደንሱ ነው ደስ ያለኝ ያን ቀን። ከዛ እሺን ጎሄድ አልኩት። ቪዲዮ ሰርቼ ማስረጃ ፈልጋለሁ ስለኝ ቪዲዮ ሰርቼ ላኩለት። አሁን ግን ዘ ሴም ስቶሪ 1.5 የምትገባ ከሆነ 1 ሚሊዮን ብር ካልገባህ ግን 500 ሺህ ብሩንም አታገኘው። ከሁለት አንዱ ምረጥና መንሱሬ እኔ እንዳልኩ ነው። እኔ የምፈልገው 500 ሺህ ብሩ ነው። ችግር የለም ይቅርብኝ፣ 1.5 ይቅርብኝ። ቀስ እያለ ሰው እያየኝ ፎሎ ያደርገኛል። ችግር የለም። አሁን 1 ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ 500 ሺህ ብሩን ስጠኝ። ከዛ 500 ሺህ ብሩን ከሰጠኝ በኋላ ስለ ሚሊዮንስ ደግሞ አስባለሁ። አሁን እኮ ነገር እኔ አሁን 1 ሚሊዮን ብር ብትሰጠኝ ማለት ነው መንሱርዬ፣ በአንዱ አንተ 1 ሚሊዮን ብር ብትሰጠኝ ምን አለ መሰለህ ነገርኩ፣ የሀብታም በሽቶች የሚባሉት ደም ግፊቱ፣ ስኳሩ የምሬን በጣም በእውነት ቴንክ ዩ ሶ ማች። እዚህ ጋር ያላችሁ ሰዎች በደንብ እንድታውቁትም ስለፈለግኩ ነው እና ያን የተናገርኩት። ግን እዚህ ጋር ያላችሁ 10,000 ሰዎች ደግሞ ሁለት ነገር ነው። ያው ለናሆም 500 ሺህ ብር የአዳማ ብራንች ሊሰጥ ወስኗል። ብሩም ቁጭ ብለዋል። ኤኒ ታይም መጥቶ መውሰድ ይችላል። እናንተ ይሰጠው ካላችሁ እዚህ 10,000 ሰው ያላችሁ ሳይገባ ምን እንሰጠዋለን? እኛ 40 ሺህ ብር ነው ከፈለግ እንሰጣለን። ነገም ቢሆን ልሰጠው ይችላለሁ። ሬዲ ነው ብር፣ ምንም ጥርጣሬ የለው። ሳይገባ ራሱ ሰጣለሁ። ኮንፈርምድ ነው ለብዬ ነው። ብር ቁጭ ብለዋል። አንስቶ ብቻ ወደ አካውንት ማስገባት ነው። ምንም ስጋት አይግባ። የሆነ ቪዲዮ አይቼ ነው ይህንን ብር መንሱር አይሰጠውም የሚል ቪዲዮ ስላየው ነው እንደዛ እያልኩ ያለሁት እና ምናልባት የተሳሳተ መረጃ ነው እንዳትደነግጥ። ግን ብሩን ስትወስድ አደራ ሰፈር ምናምን እንዳትረብሽ አደራ። እኔ የምልህ እሱን ነው። ወልደ ጊዮርጊስ ግን ደስ ሲል ወሬያችሁ ሀብታም ወሬ በጣም ደስ ይላል። በቃ ለምን ካምፓኒ አሁን እኮ ሚሊዮነር ሆንክ እኮ አንተ ራሱ። እግዚአብሔር ይመስገን። ግማሽ ቀሯል እኮ ግማሽ ሚሊዮን ስንት ነው? 12 ነው 13 አንበሳ ስንት ነው የሚሆነው በኢትዮጵያ ብር? እውነትህን ነው። ስንት ነው እንዴ? በቃ አሁን ከእናንተ ጋር ስለ ማኒፋክቸር ነው የማወራው። ከዚህ በኋላ ደግሞ ደግሞ ብር ላሽቃባጭ ነው ይመጣል። በጣም አመንሻ ነው። አንዴ መምጣት ከጀመረ መቆሚያ የለውም። በእውነት እኔ በጣም ራዕይ አይቼዋለሁ። ሲሸነፍ የመጀመሪያዋን ሚሊዮን ማሳካት ነው ከባዱ። ከዛ በኋላ አሽቃባጭ ነው ብር በጣም ሲመጣው ላይ ያናድድሃል። በፊት ያስከፈለን ዋጋ እያስታውስ ምን አባቱ ነው እንደዚህ የሚመጣው? ይሄን